ለምን እንደጠፉ ከፖለቲካው ላይ ለተወሰነ ጊዜ ጠፍተዋል በዛም ጥያቄ ሲነሳ ነበር እኔም ራሱ ባንድ ፕሮግራሜ ለምን እንደጠፉ አንስቼ ነበር በምን እንደጠፉ ይንገሩኝና ቀጥሎ በአገራችን ወቅታዊ ጉዳዮች ላይ አስተያየቶችን ይሰጡኛል ስርዓቱ ምህዳሩን ዘግቶ የአንድ ቡድን የበላይነትን ከልክ በላይ በጉልበት የጫነበት ሁኔታ ላይ ነበር እና ያንን ነው የነጻነት ታጋይ ነበር ያልኩት አሁን ግን ለውጡ ከመጣና ስልጣኑ ከተገባ በኋላ የኦሮሞ የበላይነት አለ ከተባለ እሱ በሐዝ ቀርቦ ባሉ ተቋማት ተተችቶ የማረሚያ እርምጃ መውሰድ ነው ኃይል አያስፈልግም ነው ያጭር ጊዜ ነው ወይስ እንደገና ይመለሳሉ ፖለቲካ ያው ሱስ ይሆናል ስለሚባል እርግፍ አድርጎ መተው እስከ ሽምግልናም ድረስ አይሞከርም ይላሉ ሰዎችና ይችሉታል እሱ በክልልም ሆነ በፌደራል ያለው ገዢ ፓርቲ ሽግሩን እየመራ መቀጠሉ አስፈላጊ ነው የሚለው ላይ ማወላወል አያስፈልግም አገሪቱ ያለችበት ሁኔታ እንዴት ይረዳሉ መፈንቅለ መንግስቱስ ደግሞ ምን እንደምታ ነበረው በሁለት ጎራ የተከፈለ ነው መፈንቅለ መንግስት ነበር በድራሽ አልነበረም ይለው እንዴት ይረዱታል እንደ ፖለቲከኛ ትግራይ የተገለለችበት ዲሞክራሲያዊ ፌደራላዊ ኢትዮጵያ አትታየኝም አንድ ለፌደራላዊና ዲሞክራሲያዊ ስርዓት እንደሚታገል ሰው ያንን ትግራይን የሚያገልን ማንንም ሰው ወንድምም ሆነ አታገልበታል በአማራም እንደዛ የአማራን ህዝብ የሚያገል የአማራን ህዝብ የሚጎዳ ወደ ጎን የሚገፋ ስርዓት ኢትዮጵያ ሊኖር አይችልም የአማራን ህዝብ አግልሎ የኦሮሞ ህዝብ በዘላቂነት ሊረዳ የሚችል ስርዓት ሊኖር አይችልም እኚ ጀነራል ስልጣን ተሰጥቷቸው ነበር የነጻነት ታጋይ ነበሩ ልክ ነው ወነገር ግን ወደዚህ ምን አመጣቸው የሚለው ነው እኔን በጣም የሚያሳስበኝ ብለዋል በግልጽ ያስቀምጡ ምናልባት ይጠቅመን ይሆናል ምንድነው ወደዚህ ያመጣቸው እሳቸው ኢህአዴግ ላይ ጫና ሲመጣ ኃይለ ማርያምን አውርደው በመከላከያ ሀገር እንድትደራደር ኩዴታ እንዲደረግ ሞክለው ፈልገው ነበር የተወሰኑ አካላቶች በተለይ እነጌታቸው ጀነራል ሳራ የጌታቸው የግል ጓደኛ ሆኖ ስንት ጫና እየተካሄደበት ከሳሞራ ጋር እንቢ ካሉት ውስጥ አንዱ እሱ ነው መከላከያ አንገባበትም ብሎ እና አብይ እንዲ ወደ ስልጣን ይመጡ መንገድ ይከፈተ ብዙ ጊዜ ያው ተወቃቅሰናል አሁን እንደ ሀገር ምንድነው እርሶ የሚታዩት ነገር ይሄን ነገር ወደ ስክነት ልናመጣው እንችላለን ወይ ወደ ጥሩ ጎንስ መልሰነው ለጥሩ አገር ለመገንባት ህመማችንን ይዘን ቁስላችንን ይዘን ወደ አገር መገንባት ልናመጣው እንችላለን ወይ ምን ይታዩታል ለፖለቲከኛ ከማዕከላዊ መንግስት ፌደራል መንግስት ራሳቸውን እያራቁ እንዲካሉናችሁ እንገነጠላለን የሚለው አይነት ጥሩ ፖለቲካ ነው ወይ ኢኮኖሚክ ፖለቲካል ሴኩሪቲ ቫያቢሊቲውን አይተውታል ወይ ይሄንን መከራከር አለባቸው መደራደር አለባቸው በራሳቸው ጊዜ በጣም ልክ ትግራይን ለመውረር ትግራይን ለማጥፋት ልክ አማራ ክልል የሚደረገው አይነት ፖለቲካ ለማጥፋት ቢላዋ የተሳለ እንደሆነ አብይ ጸረ ትግራይ ነው ምናምን የሚባለው በወጣት ውስጥ እያሰረዙት ነው ለጊዜው ያን ወጣትና ያን ህዝብ እንደዋሻ ሊጠቅማቸው ይችላል in the long term ግን አደጋ አለው